ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ፍቅር ሊሆን ይችላል፣ በጎነት፣ ቸርነት ሊሆን ይችላል፣ ለሰዎች መልካምን ማድረግ ሊሆን ይችላል። አየህ፣ ስለዚህ እምነት ብቻ የሚለው ትምህርት ፈረሰ ማለት ነው። መፍረስ ሳይሆን ባላንስ መሆን አለበት። በእርግጥ እምነት ብቻውን አያጸድቅም። ሰው በእምነት ጸድቆ የጽድቅን ፍሬ ካላሳየ እምነት ብቻ አያጸድቅም እኮ አልከኝ። አሁን እኮ እምነት ብቻ አያጸድቅማ። ለምን መሰለ? እምነት አጸደቀኝ ካለ በፍሬ መታየት አለበት። የጽድቅ ፍሬ ማፍራት አለበት። አየህ፣ በእምነት የጸደቀ ሰው የጽድቅን ፍሬ ማፍራት አለበት። ስለዚህ እምነት ብቻ አያጸድቅም ማለት ነው። ስራ የሌለው እምነት። ምክንያቱም እምነትን ሙሉ የሚያረጋት ስማኝ ቋንዴ፣ እምነትን ሙሉ የሚያረጋት ህያው የሚያረጋት ምኗ ነው? ስራ ነው፣ ፍሬ ማፍራት። በጣም ጥሩ። እምነት ፍሬ ከሌላት፣ ስራ ከሌላት ህያው ናት ወይስ የሞተች ናት? የሞተች ናት። የሞተ እምነት ያድናል ወይስ አያድንህም? በጭራሽ። እንዴት ያድናል የሞተ እምነት? ስልክን ስጠኝና እኔ እናንተ ኢቻዘር ፎሬቨር ብራዘር። አንተ ግን ላሳይህ እነዚህን 10ሩን ቆነጃጅት ታውቃቸዋለህ? አዎ በትክክል። በጣም ፐርፌክት። 10ቱ ቆነጃጅቶች የት ነበር የነበሩት? መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ትመስላለች ይላል አይደለ? ለሌሎችም ጥቅሱን ንገራቸው። ማቴዎስ ወንጌል ምዕራፍ 25 ነው ማነባ። ማቴዎስ 25 ላይ ቤተሰብ። እሺ እነዚህ 10ቱ ቆነጃጅት አንድ ቦታ ነበሩ አይደል? የተለያየ ቦታ አይደለም የነበሩት፣ አንድ ቦታ ነበር የነበሩት አይደል? ዳኒ? አዎ አንድ ላይ የነበሩ ግን በሁለት አንድ ቦታ ነበሩ አይደል? አዎ በሁለት ተከፍለዋል። ገና ነኝ፣ ቆይ መከፈሉ ጋር ገና ነኝ። ግን አንድ ቦታ ነበሩ አይደል? የተለያየ ቦታ አልነበሩም፣ አንድ ቦታ ነበሩ። ያ ቦታ ደግሞ ሙሽራው የሚገባበት ቦታ ነው አይደለ? ተው ዳኒ ቶሎ ቶሎ መልስልኝ። በትክክል አዎ፣ ቀጥ እየሰማው እኮ ነው። በጣም ጥሩ እየሰማው ነው። ቀጥ ከነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩና ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ ይላል። መብራት የተባለው ምንድነው? ዘይት የተባለው ምንድነው? በእርግጥ መብራት የተባለው ቃል መንፈስ ቅዱስ ይመስለኛል። ማለት ምት ነው እንዴ? ካላወቅከው ችግር የለውም። ካላወቅከው ወይም አጥንተኸው አንበበው ትመጣ ይሻላል። እዚሁ እኮ እየገመትክ የተለያየ ነገር እያልክ ነው። ሁለቱም መብራት ነበራቸው አልኩ። መብራቱ የመንፈስ ቅዱስ ምሳሌ ነው ካልከኝ ሁለቱም መንፈስ ቅዱስ ነበራቸው ብለህ ተረጎምከው ማለት ነው። ስለ አይ አንደኛው አላቸው አንደኛ የላቸውም ትለኛለህ። ሁለቱም ግን መብራት ነበራቸው ነው የሚለው። አዎ አንድ ትርጉም ንገረኝ። እሺ ማብራት ማለት ያው የእግዚአብሔርን ቃል ሊወክል ይችላል፣ ኦር መንፈስ ቅዱስን ሊወክል ይችላል። እሺ አንዱን ያዝና ንገረኝ፣ ችግር የለውም። ኦኬ እሺ የእግዚአብሔር ቃል በሚለው እንያዘው። አዎ መንፈስ ቅዱስን ሊያመለክት ይችላል፣ ሆሊ ስፒሪትን ኦር ደግሞ እግዚአብሔርን ቃል። እሺ ችግር የለውም። መንፈስ ቅዱስ የሚለው ሊያዝልህ። ሁለቱም መንፈስ ቅዱስ ነበራቸው አይደለ? በአንተ ትርጉም አዎ ነበራቸው። ኦኬ ዘይትስ ምንድን ነው? የእግዚአብሔር ቃል ነው። ሁለቱም የእግዚአብሔር ቃል ነበራቸው። ቅዱስም የእግዚአብሔር ቃል ነበራቸው። እሺ ሰነፎቹ ዘይት አለቀባቸው ማለት ነው። ማለት ሬዲ በቃ የመዘጋጀት እንትን ነው፣ ችግር ነው። 5ቶቹ ተዘጋጅተው ነበር ለመቀበል። ልብ ነው የሚያመለክተው። በነገራችን ላይ ዘይቱ ልቦና አሁን ያለ መዘጋጀት ችግር ነው። ዘይቱ ልቦና ወይ ዳይ ተጨነቀ ወንድም አለም ቶ በቃ ምን ታረግ መሰለ
አንብበውና ና። በቃ አይ ቲንክ እዚሁ ነው እንደ አዲስ እያየው ያለው ዳንሻ። አንብበውና ና። ሰብኬዋለሁ፣ እግዚአብሔር ቃል ሰብኬዋለሁ። ብዙ ጊዜ የሰበኩ ቃል ነው። እሺ በቃ ችግር የለውም። ይሄንን ቃል መልስልህ ከሌላ ሰው ጋር ወይና እስኪ ስለ ኢየሱስ ክርስቶስ ምልጃ ምን ትላለህ? አይ ዳኒሻ፣ ይሄ ነገር ትርጉሙን ስላላወቀው ሌሎች የሚያውቁ ሰዎች ገብተው ቢወያዩ ጥሩ ነው። ለምን ያንተም እምነት በክፉ እንዲነሳ ስለማልፈልግ የሚያውቁ ሰዎች ቢያደርጉት መልካም ነው፣ አይሻልም? ምክንያቱም ከሚለው ምንም የሚገናኝ ነገር እያወራ ስላልሆነ ማለት ነው። ኖርማል ነው ማለት ይሄ ቃል የሚናገረው ስለመዘጋጀት ነው ማለት ተዘጋጅቶ ኢየሱስን ስለመቀበልና ስላለመቀበል ነው የሚያወራው። ይሄ ደግሞ ምንድነው? በቂ መንፈስ ቅዱስን በበቂ ሁኔታ የተሞሉ አሉ። የእግዚአብሔርን ቃል በበቂ ሁኔታ የተሞሉ አሉ፣ ያልተሞሉም አሉ። ሁለቱም የእግዚአብሔር ቃል አላቸው፣ መንፈስ ቅዱስ አላቸው። እሺ ዳኒ፣ በቃ መልካም ማለት እየተስማማን እናውራ። ምንድን ነው ያስወጣቸው ከአዳራሹ ከሰርጉ ቦታ ያስወጣቸው እነዛን ልባሞች ምንድን ነው? አለመዘጋጅ ማለት በበቂ ሁኔታ የእግዚአብሔርን ቃል ትኩረት አልሰጡም ማለት ነው። አየህ፣ ለምሳሌ እንደዚህ ይላል እኮ ኢየሱስ። መጀመሪያ የት ነበሩ ዳኒ? መጀመሪያ እኮ አንድ ቦታ ነበሩ። ሁለቱም አንድ ቦታ ነበሩ። ሁለቱም አንድ ቦታ ነበሩ። ሁለቱም መብራት ነበራቸው። ሁለቱም ዘይት ነበራቸው አይደል? በትክክል ነበራቸው። ምክንያቱም ያለ ዘይት መብራቱ አይበራም አይደል? አዎ፣ በጣም ጥሩ። ስለዚህ ሁለቱም ማብራት ችሏል፣ መብራት አላቸው። ያለ ዘይት ደግሞ መብራት አይበራም አይደል? አዎ፣ አይበራም። ቅድም ምን ብለኸኝ ነበረ? መንፈስ ቅዱስ ያለው ሰው ሊበድል ሊወጣ አይችልም ብለኸኝ ነበር አይደል? አዎ፣ በትክክል። በጣም ጥሩ። እነዚህ ሰነፎች ግን ወጡ ከነበሩበት። ዘይቱ አላቸው፣ መብራቱ ነበራቸው፣ ግን ዘይቱ አለቀባቸው ይላል። አዎ። ስለዚህ ለምን ወጡ? ቅድም እኮ የገባ በጣም ብለኸኝ ነበረ። ምን መሰለህ፣ አሁን ይኸውልህ አማኝ ሆኖ በኢየሱስ ክርስቶስ አምኖ መንፈስ ቅዱስን አለመቀበል አይቻልም። ግን ደግሞ ይኸው ደረጃ አለው፣ ልዩነት አለው። ታውቃለህ? ይኸው በደንብ በመንፈስ ቅዱስ በደንብ የተሞላለ፣ በደንብ ያልተሞላለ የእግዚአብሔርን ቃል የሚያውቅ አለ። ይኸው በደረጃ ማለት ነው። በደንብ የሚያውቅ አለ፣ በደንብ የማያውቅ አለ። እነኚህ ሰዎች አሁን ላውራ። ይቅርበት፣ አወረድኩት አባቴ። ዝም ብለህ እንደፈለክ መተርጎም። ለዚህ ነው ክርስትናውን የሚያበላሽብኝ። ያበት ተምረህ ጠይቀህ ብትመጣ ጥሩ ነው። ለአንተም ሌሎቹ እንዳታረጋቸው አታሰድብ እምነታቸው። ለዛ ብዬ ነው ያወረድኩ ብሮዬ። በግምት አይ ጥሩ አደረግ። እኔ ዝም ብሎ ማስወረዱ ስንት ስለከበደኝ ነው። ስለማይሆን ነው። ይቅርታ ቤተሰብ እንትኑ እምነትህ እንዳይሰደብ ብዬ ነው። ምንም የምታውቀው ነገር የለም። ደግሞ እኮ እያወሩት ያለ አማናዊ የሃይማኖት ቃሎት ያሰማልን። ያሬዶ ዲያቆናችን በጣም ግሩም። በተለይ ማቴዎስ ወንጌል ምዕራፍ 25 በዘመናት ሁሉ መናፍቃን ሲረቱበት የኖሩት ቃል ነው። በዚሁ እንዳይታለፍ በእኛ ቤተክርስቲያን ማቴዎስ ወንጌል ምዕራፍ 25 ስናነብ እንዲህ የሚል ቃል ነው የምናገኘውና አሚሃ ትመስል መንግስተ ሰማያት አሰሮን ደናግለ እለነሳ ማቴዎን ወፃ ለቀበላ መራዊ። መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግልን ትመስላለች። እማንቱ ወሐምስት ጠባባት፣ ከነሱ መካከል 5ቱ ጥበበኞች ናቸው። ወሐምስት ሙስቴቶን አብዳት፣ 5ቱ ግን ደግሞ ሰነፎች ናቸው። ወጠባባት ነሳ ቅባ ምስል የሆን በገመዮን እስተማት ይሆን። ጥበበኞች መብራትም ዘይትም ይዘዋል። ከዚያ እንዲህ ካለ በኋላ ምንድነው ወደዚያ የሚለው? ወአብዳት ነሳ ቅባ ምስል የሆን በገመዮን እስተማት ይሆን። ሰነፎች ግን መብራት ይዘዋል፣ ዘይት ግን አልያዘውም። ወጎንዲዮ መራዊ፣ ሙሽራው በዘገየ ጊዜ ኩሉ አንስተው ነው ማወደቀሳ፣ ሁሉም ተኙ ይላል። ናውፃ ውስጥ ተቀበለው ለመራዊ። አሁን ከዚህ በኋላ ሙሽራው ሲመጣ ውጡ ተባለ። ወዋ ኮነ ይላል፣ ጩኸት ሆነ። ሙሽራውን ተቀበሉ ሚል ድምፅ መጣ ማለት ነው። እና ሙሽራውን ሊቀበሉ ሲወጡ እኛኞች መብራትም ዘይትም የያዙት አብርተው ወጡ ነው። መብራትም ዘይትም ያልያዙት እኛኞች ደግሞ መብራት ያላቸው ማለት ዘይት ግን የሌላቸው አብረው መውጣቱን ወጡ። በኋላ ግን ኑ ወደኛ እያሉ ጥሪ ጠሩ። ስጡን እያሉ ሀባን ቅባክን ከቅባታችሁ ቅባት ስጡን እያሉ ለመኗቸው። እነዚያም እያክለክን ወለክል እናንተም ለኛም የሚበቃ የለንም። ሆራ ወተሳየጣ ሀብል ይሰይጡ ይሳየጡ፣ ወደሚሸጡት ወደሚለውጡት ሄዱ ግዙ ብለው
አስመለሷቸው ይላል ቃሉ ማለት ነው። ከዚያ ይቀጥልና ሲዞሩ ቆይተው መጠው ያ ሙሽራውን ክፈተን እያሉ ቤት ቆፈቆፉ። እያምረክን ይክህልክሙ ሀተ ሰዓተ ተጊሃ ምስሌ ከኔ ጋር አንድ ሰዓት እንኳን መትጋት ስላልተቻላችሁ ከኔ ወግዱ አለ። አስመለሳቸው ነው የሚለው ቃሉ ማለት ነው። ከዚያ በኋላ እንዲህ ብሎ ሲናገር መጨረሻ አንድ ቃል አለ። ስለ ተራ ወሬ ያለማውራቱን አንደኛ ክርስቶስ ተራ ነገር አይናገርም፣ ሁለት አማናዊ ሃይማኖት መሆኑን እዚህ ቀጥሎ አንድ ነገር ይናገራል። ተግቡ እስመ ይተአምሩ ዕለታ ወሰዓታ ይላል። ሙሽራው የሚመጣበትን ሰዓት አታውቁምና ተግታችሁ ጠብቁ ብሎ ቃሉ ይናገራል። ይህ ምስጢር ምን ማለት ነው? አሁን ኑሬን የምላችሁ ምን ለማለት የተጻፈ ነው? በእኛ ቤተ ክርስቲያን መጨረሻ ጊዜ ካለኝ እኔ ራሴ ተረጉማለሁ፣ ከሌለው ደግሞ ጊዜ ከሌለኝ እኔ ከወጣው ራሱ ያሬዲዮ ተረጉምላችኋል። በፕሮቴስታንት ዓለም ግን አሁን አንድ ወንድማችን መጥቷል። ላቆየውና ተርጓሚውን ምን ማለት እንደሆነ ያሬዲዮ ጋር ቀጥሉ። አመሰግናለሁ። እሺ መምህር ብሩክም ስለመጡ እሳቸውን ሰላም በልና ማለዳ እንቀበል። ሰላም መምህር ብሩክ እንኳን በሰላም መጡ። እንኳን ሰላም ቆያችሁኝ። ሰላም ለእናንተ ይሁን። መምህር ኤፍሬም፣ ዲያቆን መዝሙረ፣ ዮኒ ወንድማችን፣ ሁላችሁም ታች እየሰማችሁ ያላችሁ ሰላም ብያለሁ። ቀጥሉ። ሰላም ብለናል። እንኳን ደህና መጡ። እንኳን በሰላም መጡ። ማልደን ሰላም ብለናል ወንድማችን። ሰላም ዮኒ፣ ሁላችሁም እዚህ ያላችሁ እንደ ሰዓት አቆጣጠራችሁ በቃ ከልቤ ነው ሰላም ናችሁ። እሺ ከየት ቤተ እምነት ነህ? ማን ነው ትክክለኛ ስምህ? ማልደን ነው ትክክለኛ ስሜ። የተጠመኩት ጦር ኃይሎች ሙሉ ወንጌል ነው። ስለዚህ የሙሉ ወንጌል አባል ነህ? አክቹዋሊ ሙሉ ወንጌል አካባቢ አይደለም ያለሁት፣ ግን የዛ እምነት ተከታይ ነኝ። ስለ እምነትና ስለ ስራ ግን ትንሽ ነገር ብናገር ደስ ይለኛል። እሺ ከዛ በፊት ዲስከስ ያደረግነውን ፕሬዘንት ያደረግናቸውን የሙሉ ወንጌልን የእምነት መግለጫ የመካኒዎስን የመግለጫ ተከታትላል። ያ እኮ አሁን እኔ ካላቋረጥከኝ ስለ እምነትና ስራ ያለውን ትክክለኛ እይታ ብነግር ደስ ይለኛል። ገና እኔ ቆይ እሱ ጋር እመጣለሁ። እኔ ቅድም ወንድማችን ወደዚህ ስለወሰደኝ ነው እንጂ መጀመሪያ የነበረው ዲስከሽናችን ፕሬዘንት ያደረግነው የሙሉ ወንጌል እና የመካነ ኢየሱስ ወይም የሉተሪያን ቡክ ኦፍ ኮንኮርድ የሚባለው መጽሐፍ ስምምነት የሚለውን የእምነት መግለጫ ላይ ጸጋ የሚለውን ያብራሩበት የተለያየ መንገድ አለ፣ የተለያየ እምነት አለ። የትኛው ነው የምትቀበለው አንተ? እኔ ሰው በእምነት ብቻ ይጸድቃል ብዬ ነው የማምነው። ጸጋ ብቻ የሚለውን ሲያብራሩ በደንብ አዳምጠኝ። ሉተሪያን ወይም መካነ ኢየሱሶች ምን ብለው ነው የሚያምኑት? ያ ሰው ያለ ነፃ ፈቃዱ ሪጀነሬት ሆኖ በጸጋው በኋላ ነው የሚያምነው፣ በኋላ ነው የሚድነው ብለው ነው የሚያስተምሩት። ያንን ሲያደርግ ግን ነፃ ፈቃድ የለውም። ኦኬ ኦልሬዲ በቃ በሞት ውስጥ ነው ያለው። ስለዚህ በሞት ውስጥ ስለሆነ የሞተ ደግሞ ምንም ነፃ ፈቃድ ስለሌለው ለእሺ ብሎ በፍሪ ዊሊንጉ አይደለም የሚድነው። ለመዳንም ለመቀበልም ቃሉን ምን ለማለትም ነፃ ፈቃድ የለውም ብለው ነው የሚያምኑት መካነ ኢየሱሶች ጸጋ ብቻ የሚለውን ሲያብራሩ። ይህን ትምህርት ትቀበለዋለህ? ያ አሁን የሚድኑ ሰዎች ኦልሬዲ ተለይተዋል ወይስ አልተለዩ የሚለው ጥያቄ ትንሽ ልታሰፋብኝ ነው፣ ግን እንድታዳምጠኝ የፈለኩበት ፖይንት ያ ነው። አሁን አንደኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል መሰለ? እምነቱ መሰረት እንደሆነ ክራይስት መሰረት እንደሆነ ይነግረንና አንዳንዱ ይላል በወርቅ ይሰራዋል ይላል፣ አንዳንዱ በአገዳ ይሰራዋል ይላል። እና ያንን በወርቅ አንተ ያለህን እምነት በስራ ሲገለጥ ወርቅ ከሆነ አክሊል ይጠብቃል፣ ብር ከሆነ ነሐስ ከሆነ እንደዛው፣ አገዳ ከሆነ ግን እሳቱ ያቃጥለዋል፣ ግን መሰረቱን አይነካም። እሱ ራሱ በእሳት እንደሚድን ነው ይላል። ሶ አሁን ሪያሊቲ ላይ ምን አለ መሰለ፣ ሰው ክርስቲያን ሲሆን አማኝ ሲሆን ዮኒ ልክ ነኝ? ጥያቄው ገብተዋል ማልደን? አይ ከእሱ ጋር ነው የምትነጋገሩ። በደንብ አውሩ። እኔ ለሆነች ነገር ፈልጋለሁ። ተነጋገሩ፣ ደስ ይለኛል። ጥያቄው መሰለ ወንድሜ፣ አሁን አንተ እያስረዳኝ ያለው እምነትና ፍሬ ወይም ስራ የሚባለውን እያስረዳኝ ነው። ጥያቄ እሱ አይደለም። እኔ ጥያቄ ጸጋ ብቻ የሚለውን ሲያብራሩት መካነ ኢየሱስና ሙሉ ወንጌል በተለያየ ክፍል አድርገው ነው የሚያብራሩት። ሙሉ ወንጌል የሰው ልጅ ነፃ ምርጫ አለው፣ ለመዳንም እሺ ለማለትም እምቢ ለማለትም ነፃ ምርጫ አለው። መንፈስ ቅዱስ ወደ እሱ ሲመጣ እሺ ብሎ መቀበል ነፃ ምርጫ አለው ብሎ ነው የሚያምኑት። ኦኬ መካነ ኢየሱስ ሉተሪያን ግን እንደዛ አይደለም። እሺም እምቢ ማለት አይችልም። ኦኬ ነፃ ፍቃድ የለውም፣ ፍሪ ዊሊንግ የለውም።
ሪጀነሬት ከሆነ በኋላ ነው ራሱ ማመን የሚችለው። ሪጀነሬት ለማድረግም በነፃ ፈቃዱ ሳይሆን ራሱ ጸጋውን ሪጀነሬት የሚያደርገው ብሎ ነው የሚያምኑት። ከዚህ የትኛውን የምትቀበለው ነው የኔ ፖይንት። አሁን ምን ይላል መሰለህ? አሁን አንተ የተናገርከውን ቃል ማለት ነው የፈርዖንን ልብ እግዚአብሔር አምላክ አደነደነው ይላል። ታውቃለህ? ፈርዖን እንዳይቀበል የትኛውን ትምህርት ነው የምትቀበለው እኮ ነው ያልኩህ። ከዛ ጥቅሶቹን ማስደገፍን ትነግረኛለህ። ነፃ ፈቃድ ሰው የለውም ብለህ ነው የምታምነው? የሰው ልጅ ነፃ ፈቃድ አለው ወደ ሲኦልም ሆነ ወደ እግዚአብሔር መንግስት እንድትገባ እስከ መፍቀድ እስከ መጨረሻው ጥግ ድረስ ማለት ነው። ሰው ሲኦል ሲሄድ እግዚአብሔር ሊመልሰው አይችልም። ስለዚህ በመካነ ኢየሱስ ጸጋ ብቻ የሚለው ትምህርት ከአንተ ጋር አይመሳሰልም። እስቲ በምን እያልከኝ ነው? እስቲ ሂድ፣ ችግር የለውም። የሆነ ሀሳብ ባይቆራረጥ ጥሩ ነው እያስባለሁ። ይህው ግን እስቲ ተናገር። ሀሳብ የቆረጥኩ አይደለም ወንድሜ፣ ፖይንቱ እንድታገኘኝ ፈልጌ ነው። ቅድም አይ ቲንክ ፕሬዘንት ስናደርግ ነበርክ፣ ካልነበርክ ነበርክ። ያ ቢያንስ ከ30 ደቂቃ በፊት ነው የገባሁት። እሺ፣ የሙሉ ወንጌልና የመካነ ኢየሱስ ሉተራውያንን የነ ካልቪኖችን ምናምን ስናሳይ ነበርክ? አይ 30 ደቂቃ ቢሆነኝ ነው። ስለዚህ አልነበርኩም። በቃ ይሄው አልነበርክም ማለት ነው። የመካነ ኢየሱስን የምን መግለጫ ታውቀዋለህ? ምን እንደሚል እኔ እንዴት አውቃለሁ መሰለህ? የሙሉ ወንጌል ላይ የሰው ልጅ ወንጌል ሲነገር መቀበል ዊሉ አንተ ጋር ነው ያለው። የመካነ ኢየሱስን ያልኩልህ ቡክ ኦፍ ኮንኮርድ የሚባለው መጽሐፈ ስምምነቴ ብቻ የሚለው ማለት ነው። እሺ፣ አላውቀውም። ኦኬ፣ ታዲያ እንዴት ነው አሁን? ይኸውልህ ይሄ መጽሐፈ ስምምነት ነው። ይሄ ብቻ የሚለው የሉተር ትምህርት ያለበት ማለት ነው። ኦኬ፣ እዛ ላይ የሚላ መሰለ ሰዎች ያን ለመዳን ሪጀነሬት፣ ለምሳሌ በአንተ ትምህርት በሙሉ ወንጌል ሪጀነሬት የምትሆነው በነፃ ፈቃድ ነው ወይስ አይደለም? ያ ሪጀነሬት ማለት ቦርን አጌን ነው የምትለኝ አይደለ? ሰው ዳግመኛ ሲወለድ ነው የሚድነው። በነፃ ፈቃድ ነው አይደለም? ለምሳሌ አምነ ነው የምድነው ወይስ ድነ ነው ሪጀነሬት አድርገህ ነው የምድነው የምታምነው? ሶሪ አምነ ነው የምድነው ወይስ ድነ ነው የምታምነው? አምነክ ነው ሪጀነሬት የምታደርገው ወይስ ሪጀነሬት አድርገህ ነው የምታምነው? ሪጀነሬት እና ሪቦርን እስቲ ሪጀነሬት የሚለው ቃል መጽሐፍ ቅዱስ አይመስለኝም። ምክንያቱም ስለ ዳግም ውልደት ከሆነ እያወራኝ ያለው ሪቦርን በሚለው አስተካክለው ያው ነው ወንድሜ። ሪጀነሬትም ሪቦርንም አንድ ነው። በሁለቱም ተርም ይጠቀመዋል። ሪጀነሬት የሚለውን ለዳግም ውልደት መጠቀም አይ ዶንት ኖ፣ ምናልባት እንግሊዝኛ የምንጠቀምበት መንገድ ልክ ላይሆን ይችላል። ኧረ ተው። እሺ ሪጀነሬት ምን ማለት ነው ንገረኝ። እኔ ሪጀነሬትን አላውቅም። ሪቦርን የምታደርገው ግን የእግዚአብሔርን ቃል ስትሰማ ሪቦርን ታደርጋለህ። ከዛ ሰዓት ጀምሮ ዳግም ታዲያ ሳታውቀው ነው እንደ ትክክል አይደለም የምትለኝ ወንድሜ? ኖ እኔ እያልኩህ ያለሁት ሪጀነሬት ዳግም ውልደትን አይገልጽም ነው። ዳግም ውልደት ምንድን ነው የሚገልጸው? ነገረኛ። ሪጀነሬት ማለት እንደሆነ እኔ መጽሐፍ ቅዱስ ላይ ዳግም ውልደት የሚለውን ቃል ነው የማውቀው። ዳግም ውልደት ደግሞ ሪቦርን ነው እንጂ ሪጀነሬሽን የሚባል ቃል አላውቅም። ሪጀነሬት ዳግም ልደትን አይገልጽም ካከኝ፣ ሪጀነሬት ምንድን ነው የሚገልጸው? እሺ ንገረኝ። ዳግም ልደት የሚገልጸው ሪቦርን ነው እያልኩ ያለሁት። እሺ እሺ የሆነ ነገር ስትቃወም ፕሊዝ፣ ለእኔም ስለሚጠቅመኝ ስትቃወም ብታምንም ባታምንም እኔ ዮኒን በጣም ነው የምወደው። ማልደን ወንድሜ፣ እኔ ያልኩት ስትቃወመኝ ለእኔም ትምህርት እንዲሆነኝ ኤቪደንስ ስጠኝ ፕሊዝ። ኤቪደንስ አሰጠኝ። ዝም ብለህ የምትቃወመኝ ከሆነ ምንም ትርጉም የለውም። እኔ ለምሳሌ ይሄን ፕሬዘንት ሳረግልህ ሪጀነሬሽን ወይም ሪቦርን በሚለው በሁለቱም ተርም ይጠቀመዋል አልኩ። ሪጀነሬሽን ወይም ሪቦርን እያለ በሁለቱም ተርሚኖሎጂ ይጠቀመዋል ብዬ ነገርኩ። ኤኒዌይስ እሱን ችግር የለውም። እሺ ምንም ይህን ያህል እንትን አይደለም። ኤኒዌይስ የመካነ ኢየሱስ እዚህ ጋር ፔጅ 34 እና 35 ላይ አንድ ሰው ይሄ ሲነርጂዝም እና ሞርጂዝም የሚለውን ታውቀዋለህ ትምህርት? አላውቀውም። ኦኬ፣ እንደዛ ከሆነ ትንሽ ይከብዳል አሁን ከአንተ ጋር እንትን ለማለት። ኤኒዌይስ ይሄ የመካነ ኢየሱስ እንትን ላይ የሚያሳየው መሰለ ሲነርጂዝም ማለት አንድ ሰው ነፃ ፈቃድ ኖሮት በነፃ ፈቃዱ እምቢም እሺ ማለት ይችላል ማለት ነው። ሲነርጂዝም ባለው ትምህርት ማለት ነው። ኦኬ፣ ይሄ ሁለተኛው እዚህ ተቃራኒ ደግሞ አለ። ምን እምቢ እሺ ማለት ነፃ ፈቃድ የለውም። ኦኬ፣ እምቢም እሺ ማለት ነፃ ፈቃድ የለውም። ሰው መካነ ኢየሱስ እምቢም እሺም ማለት
ነፃ ፍቃድ የለውም ብላ ነው ጸጋ ብቻ የሚለውን ስታስተምር ማለት ነው። አንተ ግን ጸጋ ብቻ የሚለውን ስታስተምር ነፃ ፍቃድ አለው ብለው የምታስተምሩ አይደለ? የምታውቀው ያ መዝሙር እንደ ጥያቄ ግን አንድ ክርስቲያን ያልሆነ በክርስቶስ ማያምን ሰው ለመዳን ምንድን ነው የሚጠበቅበት? ነፃ ፈቃዱን ተጠቅሞ ወንጌልን መቀበል፣ አሜን ብሎ ማዳመጥ፣ መንፈስ ቅዱስ ልቡን ሲያንኳኳ ልቡን ከፍቶ አሜን ብሎ መቀበል፣ ከዛ በኋላ መጠመቅ። ምን አልከኝ? ስለዚህ እምነት ይቀድማል ማለት ነው። ታምናለህ፣ ደን አፍተር ትጠመቃለህ፣ ድንሃል። ስለዚህ አምነህ ስትጠመቅ ነው ምንድነው? አምነህ ስትጠመቅ ነው ምንድነው? ስራስ እንዴት ነው? ስራ የምንለው ፍሬ ማፍራት ነው። በቃ በክርስቶስን መምሰል። ያ በቃ አይ እንደዛ ከሆነ ብዙም በእኔና በአንተ መሀል ብዙ ልዩነት ያለ አይመስለኝም። ግን ትንሽ ስለ ስራ መናገር ይፈልግ ልዩነት እንኳን ነበረ። ኤኒዌይስ ግን ቆይ ይሄን ነገር ተውኮ ማለት ነው። ይቅር ጸጋ ብቻ የሚለውን ዲስከስ አታደርግም? ያ ጸጋ ኢኔሴንስ እግዚአብሔር ለአንተ የሰራው ስራ እኮ ነው። እሱን ነገር ደግሞ በእምነት ነው የምትቀበለው። ዳይሬክት ጸጋ ምንድን ነው ብለህ ከጠየቀኝ እግዚአብሔር አምላክ ለአንተ የሰራው ስራ። አሁንም እየተግባባን አይደለም። ማልደን የጠየቁ ጥያቄ የመካኒው ጸጋ ብቻ የሚለው ትምህርትና የአንተ የሙሉ ወንጌሉ ጸጋ ብቻ የሚለው አይገናኝም እያልኩ ነው ያለሁት። ያ የዶክትሪን ልዩነት አክቹዋሊ ሊኖር ይችላል። የዶክትሪን ልዩነት አለ ማለት ግን መሰረቱ ላይ አልተግባቡም አይደለም ነው እንጂ ዶክትሪን ማለት ነው። ዶክትሪን አስተምሮት ነው። በቃ ዳይሬክት ትርጉሙ አስተምሮት ነው። ያለ ዶክትሪን ቤተ እምነት አለ እንዴ? ክራይስት ላይ ዋናው መሰረቱ ላይ ዲፍረንስ ከሌለ በተለያየ አይነት መንገድ አስተምሮት ይችላል። ለምሳሌ ያለ ዶክትሪን ቤተ እምነት አለ ወይ ማልደን? ኦኬ እሺ፣ እሱን እኮ ነው እየነገርኩህ ያለሁት። ለምሳሌ ድሮ ምን ይደረጋል መሰለህ? ሰዎች እንዳመኑ ይጠመቁ ነበር። ኧረ እሱን አልጠየቅኩም እባክህ ማልደን ተው። የጠየቅኩ ያለ ዶክትሪን ቤተ እምነት አለ ወይ? እሱን ነው እየመለስኩልህ ያለሁት። ግን አሁን ላይ ምን ሊደረግ ይችላል መሰለህ? ደህንነት ተምረው ከጨረሱ በኋላ ነው መጠመቅ አለባቸው የሚል አይነት ትምህርት። እሺ ሌላ ሰው ካለ እንቀበልና መምህሩ ካናግረው። መምህሩ ኤፍሬም ጠቅለን እንወጣለን። የሆነ የሚያውሊተኛ ነው መሰለኝ ፎቶውን ሰጥቶን ወጥቷል። እኔ ግን አሮ ነው እንዴት እንደምንግባባ አላውቅም። እግዚአብሔር በሚያውቀው በጣም ከባድ ነው። በጣም አይ እንዲህ አይነቶች በቃ እንደ እግዚአብሔር ልቦና ይስጣቸው። እንደዚህ ነው የሚሻለው እና ነገ ወይ ሌላ ሰዓት እንገናኛለን። ዲያቆን መዝሙረ፣ መምህር ብሩክ፣ እኔ ሁላችሁ ድምጽ የሚሰማችሁ እግዚአብሔር እንግዲህ ምን ይባላል አሁን ይሄ እንዲህ አይነቱ መልስ ለመስጠትም ትንሽ አደክማል። አንዳንዶቹስ እንዲሁም በጣም ሩቅ ናቸው በጣም እና እንግዲህ እውነተኛውን መንገድ ባለቤቱ ይግለጽላችሁ። እናንተም በርቱ ነው የምንለው። ለጊዜው እኔ ልወጣ ነው። ደህና ሁኑ። እሺ አጠቃለን እንወጣለን። መምህር ብሩክ አሉ ሀሳብ ማጠቃላይ ሀሳብ ካሉት ይስኑና እንውጣ። እሺ ያው ወንድሞች መምህራንም እንደቆያችሁበት ለሰው ሁሉ የሚያበራው እውነተኛ ብርሃን ነው ወደ ዓለም የመጣው። ይህ ወደ ሰው ሁሉ የመጣውን እውነተኛ ብርሃን ደግሞ ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚል ኃይለ ቃል አለ። እንግዲህ አሁን መታመን ያለብን ለሰዎች ትምህርት ነው ወይንስ ደግሞ መጽሐፍ ቅዱሱ ለያዘው ትምህርት የሚለውን መለየት ያስፈልጋል። ይህ እግዚአብሔር አስቀድሞ የሚድኑትን ወስኗል የሚለው የሰዎች ትምህርት ነው። የካልቪን፣ የሉተር ከዛም በኋላ የመጡ ሐዳሲያን በመጽሐፍ ቅዱስና በቤተክርስቲያን ተጠብቆ ለቆየው እውነተኛ ትምህርት ያልታመኑ ሰዎች ያመጡት ሰው ሰራሽ ትምህርት ነው። መጽሐፍ ቅዱስ ግን ወደ ዓለም የመጣው ጸጋ ለሰው ሁሉ እንደመጣ ነው የሚነግረን። እንግዲህ የሚድኑትን መርጦ ከሆነ ለይቶ ለሰው ሁሉ ጸጋው መጣ መባሉ ትርጉም ያጣል በነገራችን ላይ። ስለዚህ የእግዚአብሔር ጸጋ የመጣው ለማን ነው ከተባለ ለሰው ሁሉ። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ ይላል። ስለዚህ የገዛ ወገኖቹ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም ይልና ለተቀበሉት ግን በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ ሰዎች
ውድቀታቸው ከእግዚአብሔር የለያቸው ቢሆንም ፈቃዳቸውን እንዳይጠቀሙ ያደረጋቸው አይደለም። ሰው ከእግዚአብሔር ሲለይ እውነት ነው በኃጢአት በጉስቁልና ውስጥ ወድቋል። ነገር ግን እኛ ይሄ ሰው ሙት ነው ምንም ማድረግ አይችልም አንልም። ፈቃድ አለው አይደለም። ጽድቅን፣ ቅድስናን፣ ድህነትን ሊቀበልበት አይደለም ኃጢአትን ራሱ የሚያደርግበት እኮ ፈቃድ አለው። እንደዛ ካልሆነ ሰውየው ሙት ነው ሲባል ምን ማለት ነው? ከእግዚአብሔር የተለየ ነው ማለት ከጸጋው የተለየ ነው ማለት እንጂ ነፃ ፈቃድ የለውም ማለት አይደለም። ስለዚህ እግዚአብሔርን የመቀበል ያለመቀበል፣ የመጣውን ብርሃን የመቀበልን ያለመቀበል ዝንባሌ ስላለው ለዚህ ነው ወደ ገዛ ወገኖቹ መጣ አልተቀበሉትም አለና ለተቀበሉት ግን ይላል። ስለዚህ ብርሃኑ የመጣው ጸጋው የመጣው መድኃኒቱ የመጣው ለሰው ሁሉ ነው የሚለውን ይህን መደብ መያዝ ያስፈልጋል። ሐዋርያው የተወደደው ቅዱስ ጳውሎስ አንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ላይ ቁጥር 3 ላይ ሰዎችን ሁሉ ሊድኑና እውነቱን ወደ ማወቁ ሊደርሱ በሚወድ በእግዚአብሔር ነው የሚለው ሐዋርያው። በደንብ አስተውሉ። የእግዚአብሔር ፈቃድ ሰዎችን ሁሉ እንዲድኑ ነው የሚፈቅደው። እግዚአብሔር ፈቃዱ ይሄ ነው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። እንግዲህ የእግዚአብሔር ፈቃድ ከውሳኔው ጋር የሚጣረስ አይደለም። በደንብ ይሄን ማስተዋል ያስፈልጋል ወገኖቻችን። የሚድኑትን ወስኗል ካሉ የእግዚአብሔር ደግሞ ጥቂቶችን እንዲድኑ ከወሰነ እንዴት የእግዚአብሔር ውሳኔ ከፈቃዱ ይቃረናል? ምክንያቱም የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ሰዎችን ሁሉ እንዲድኑ ወይንም ሊድኑና እውነቱን ወደ ማወቅ እንዲደርሱ በሚወድ ነው የሚለው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ከሆነ የእግዚአብሔር ፈቃድ ከውሳኔው የተቃረነ አይደለም። ይሄን መያዝ ያስፈልጋል። ሌላው የመጨረሻው የማደርገው ነገር ይሄ የሰዎች ትምህርት ይሄ እግዚአብሔር የሚድኑትን ቀድሞ ወስኗል የሚለው ትምህርት የእግዚአብሔርን ፍቅር፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ፍርድ ጥያቄ ውስጥ ይከታል። አንደኛ እግዚአብሔር ለፍጥረት ያለው ፍቅር ፍጹም ነው፣ ለሁሉም ነው። ይሄ ግን ቀድሞ ወስኗል የሚለው ትምህርት የእግዚአብሔር ፍቅር ለሰዎች ሁሉ አንድ መሆኑን ጥያቄ ውስጥ ይከታል። እግዚአብሔር እኮ ፍቅሩን ፍጹም ያደረገው ለሰው ሁሉ አንድ ፍቅር ስላለው ነው እግዚአብሔርን። ሁለተኛ ፈቃዱን ጥያቄ ውስጥ ይከታል። ቅድም ያልነው የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ከሆነ እግዚአብሔር በውሳኔው ጥቂቶች እንዲድኑ ሊወስን አይችልም። ምክንያቱም ፍርዱ ውሳኔው ከፈቃዱ የሚነጠል ስላልሆነ። ሶስተኛ ፍርዱን ጥያቄ ውስጥ ይከታል ስንል ምን እያልን ነው? እንዴት ነው ሰዎች ነፃ ፈቃድ ከሌላቸው እግዚአብሔር የሚኮንናቸው ወይ ወደ ፍርድ የሚጣሉት ወደ እግዚአብሔር መንግስት የማይገቡት ሰዎች የማይገቡት በምን ምክንያት ነው? ተወስኖባቸው ከሆነ እኮ በእነዚህ ሰዎች ራሱ መፈረዱ አግባብነት የለውም ማለት ነው። እናንተ የአባቴ ብሩካን ወደ እኔ ኑ ብሎ ሽልማት የሚሰጣቸውም የሚሸለሙት እሱ ስለወሰነላቸው ከሆነ ክብርና ምስጋና አይገባቸውም። እናንተ ርጉማን ከዚህ ተለዩ ብሎ ደግሞ ከመንግስቱ የሚለያቸው እሱ ቀድሞ ስላልመረጣቸው ከሆነ እነዚህ ሰዎች የእግዚአብሔርን መንግስት ማጣታቸውና መኮንናቸው ምንድነው? ትርጉም ይሰጣል? ትርጉም አይሰጥም። ስለዚህ ወገኖቻችን ለሰው ትምህርት ከመታመን ወጥተን በእውነት በቤተክርስቲያን ተጠብቆ ለኖረው የእውነተኛ ትምህርትና ለመጽሐፍ ቅዱስ ትምህርት መታመን ያስፈልጋል። የሁላችን ጥሪ ወደዚህ እንድትመጡ ስለሆነ ሁላችሁም ይህን በፍቅር በትህትና ሰምታችሁ ወደ እውነት መንገድ እንድትመለሱ ጥሪ እናስተላልፋለን። እስካሁን በዚህ አገልግሎት የቆያችሁ ወንድሞቻችን መምህራን እግዚአብሔር ሁላችን የምናፈቀውን የህይወትን ቃል ያሰማልን እላለሁኝ። አመሰግናለሁ። ዲያቆን መዝሙር ያሬድ። እሺ፣ እግዚአብሔር ይስጥልን መምህር፣ በጣም እናመሰግናለን። ቃሎት ያሰማልን። በአጠቃላይ እንግዲህ የዛሬው ትምህርታችን ምንድን ነበረ? በጸጋ ብቻ የሚለውን ይሄ ሶላ ግራሻ፣ ሶላ ፊዴ፣ ሶላ እየተባለ ብቻ የሚለውን የሉተርን ትምህርት በቤተክርስቲያን ታሪክ የሌለ በነበረችው በጥንቷ ቤተክርስቲያን የሌለ ትምህርት ሉተር ይዞ መጣ። ሪፎርም ነው ሀዳሲ ተብሎ ይዞ መጣ። ያን ትምህርት ላይ ግን እነ ካልቪንም ሌሎችም ጸብ ነበራቸው ከሉተር ጋር፣ የፕሮቴስታንቶች አባቶች ወይም ሀዳሲያን የተባሉ ማለት ነው። ጸጋ ብቻ እኛ ጋር ሲመጡ ወንድሞቻችን ጸጋ ብቻ በሚለው በአምስቱ ሶላዎች እንስማማለን ይሉናል። ትምህርቱ ግን ዛሬ ገልጠን ስናየው ግን በትምህርቱ አትስማሙም። ጸጋ ብቻ የሚለው በደንብ ከፍተን ስናየው ጸጋ ብቻ የሚለው ሉተሪያን መከነሱ ሲያብራሩት ነፃ ፍቃድ የሌለ አርገው ነው። ነፃ ፍቃድ የለም።
ሙሉ ወንጌል ደግሞ ነፃ ፈቃድ አለ ብላ ታብራራለች ማለት ነው። ስለዚህ ጸጋ ብቻ የሚለው ትምህርት ላይ አንድ አይደላችሁ ማለት ነው። በነገራችን ላይ ይሄ ካውንስሉ የፕሮቴስታንት እምነትን ወይም በፕሮቴስታንት ስር ያሉትን አንድ ለማድረግ ያው የተቋቋመው ካውንስል ነው ይሄ እና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። ይሄ አርማ ፐርፐዝ አለው። ይሄ አርማ ዝም ብሎ የመጣ አይደለም። ይሄ የካውንስሉ አርማ ዝም ብሎ የመጣ አይደለም። ዝም ብሎ የመጣ መሆኑን የማታውቁት በምንድን ነው? ገጽ 9 ላይ እንዲህ ብሎ ያብራራዋል። እዩት። ገጽ 9 ላይ ምን ብሎ ያብራራዋል? ይኸው አርማ ይላል። አርማ የካውንስሉ አርማ የሚከተለው ይላልና ይሄን አርማ ያመጣል። ይሄን ያደረጉበት ምክንያት ለምንድን ነው ይላል? ይኸው መጽሐፍ ቅዱስ መኖሩ መጽሐፍ ቅዱስ ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምሮ እንዳለው ይላል። እቺ መጽሐፍ ቅዱስ ምልክቷ። ከዛ ደግሞ መስቀሉ ደግሞ ይላል። ይሄ መስቀል ደግሞ የኢየሱስ ክርስቶስን የመስቀል ስራ የሚያመለክት ነው ይላል። እቺ ምልክት ይሄ ይታያችኋል። ቢጫው እና የተለያየ ኤክስ 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 የሚመስል የተለያየ ከለር ያለው እሱ ደግሞ ምንድን ነው ይላል? ይሁት መደቡ ላይ ያሉ የተያያዙ ቅርጾች ይላል የተለያየ እድሜና አስተምህሮ ያላቸውን ይላል። ይኸው እዩት። ይሄ ማለት ነው እነዚህ የምታዩቸው የተያያዙት የተለያየ መስመሮች ምንድናቸው ይላል? የተለያየ እድሜና አስተምህሮ ያላቸው ቤተ እምነቶች ይላል። ህብረቶችን የያዘ ነው ይላል። ስለዚህ እኛ አይደለንም ማለት ነው። ቤተ እምነት የተለያየ አስተምህሮ ያላችሁ ናቸው ያልነው እኛ አይደለንም ማለት ነው። የተለያየ የእምነት አስተምሮ ያላችሁ ያለው ራሱ ካውንስሉ ነው። ስለዚህ ጸጋ ብቻ ስትሉ ሉተሪያን ወይ መካኒስቶችና ጴንጤቆስታሎች አንድ አይነት አይደለም። ጸጋ ብቻ ስትሉ ሙሉ ወንጌልና ሉተሪያን አንድ አይደላችሁም። ለምን? በእምነት አስተምሮ የተለያያችሁ ስለሆነ ማለት ነው። ስለዚህ አሁን እኛ ጋር መታችሁ ጸጋ ብቻ እኛ እኮ 5ቱ ብቻዎች አንድ ያደርጉናል ካላችሁ ውሸት ነው። ምክንያቱም ትምህርቱን ከፍተን ስናየው እያንዳንዱን ዶክመንቶቻችሁን እያየን ስናይ ቅድም እንዳሳየሁት ይሄ የመጽሐፈ ስምምነት ነው። ይኸው እዚህ ላይ ጸጋ ብቻ እምነት ብቻ የሚለውን ስናየው የሰው ልጅ ነፃ ፍቃድ እንደሌለው ያሳያል። ይሄ ደግሞ የሙሉ ወንጌል ነው። የሙሉ ወንጌል ላይ ደግሞ የሰው ልጅ ነፃ ፍቃድ አለው፣ በነፃ ፈቃዱ ነው የሚድነው የማይድነው ብላ ታስተምራለች። መካነ ኢየሱስ ደግሞ ነው ነፃ ፍቃድ የለውም። እግዚአብሔር ነፃ ፍቃድ ስለሌለው ያንን ሰው ራሱ ያድነዋል፣ ሪጀነሬት ወይም ሪቦርን ያደርገውና ከዛ እንዲያምን ያደርገዋል። መካነ ኢየሱሶች ምንድነው? ሙሉ ወንጌሎች ለማመንም ነፃ ፍቃድ አለው ይላሉ። ጸጋ ብቻ የሚለው ትምህርት ላይ ማለት ነው። እነዚህ ደግሞ አይ ነፃ ፍቃድ የለውም ይላሉ። እንዲሁም ሉተር ሚላል ቅድም ስናነበው ዮኒ ነፃ ፍቃድ ምንም ነንሰንስ ትርጉም የማይሰጥ ነገር ነው ብሎ ነው ያስቀመጠው። እዚህ ላይም ምንም ማድረግ አይችልም፣ በነፃ ፈቃዱ የሰው ልጅ ማመንም እግዚአብሔርን መከተልንም አይችልም፣ መንፈስ ቅዱስንም መቀበል አይችልም ብለው መካነ ኢየሱሶች ያስተምራሉ። ተቃራኒው ደግሞ ሙሉ ወንጌል ደግሞ ጸጋ ብቻ ብላ ጸጋውን በእምነት ካልተቀበለ በነፃ ፈቃዱ ካልተቀበለ አይድንም ትላለች። ደግሞ መዳንም አለመዳንም በእጁ ነው ትላለች። በነፃ ፈቃዱ ላይ ሙሉ ወንጌል። መካነ ኢየሱስ ደግሞ ነው በእጁ አይደለም በነፃ ፈቃዱ አይደለም ትላለች። ስለዚህ ይሄ ነገር ትክክል ነው እያልኩ ነው እኔ። የትኛው ይሄ አርማ ትክክል ነው። ምክንያቱም ምን ሪፕሬዘንት ስለሚያደርግ ነው የሚለው የተለያየ እድሜና አስተምሮ ያላቸው ቤተ እምነቶች ያው ደገማ ውስጥ የተለያየ እምነትና የተለያየ እድሜ እና አስተምህሮ ያላቸውን ቤተ እምነቶች። ስለዚህ ይህ ብሔር ብሔረሰብ ነው የምትለኝ? እነሱ እንግዲህ የተለያየ እድሜ አሁን ራሱ የተለያየ እድሜ ያላቸው እምነቶች እንዴት ይባላል? ሆኒ የተለያየ እድሜ ያላቸው አስተምህሮና ይሄ ማለት እኮ አንዱ የሆነ ጊዜ ላይ ነበረ ያልነበረው ደግሞ የሆነ ጊዜ ላይ መጣ ማለት ነው። ከዛ ደግሞ ሌላውም እያየን ጨምራለን ነው ሲተረጎም። አሁን ይሄ በቃ የዚህ አርማ ምልክት የካውንስሉ አርማ ምልክት እነዚህ የተለያየ እድሜና የተለያየ እምነት ያላቸውን አንድ ለማድረግ ነው ጥረቱ። ግን ስቲል አይደለም ቱ ቢሆንስ፣ ምክንያቱም በየእምነት መግለጫቸው ላይ የየራሳቸውን ነገር በእውነት ቁጭ አድርገዋል። ደግሞ
እና መቼ ነው ነገር የሚያስመረው? የኤፍሬም ባለ ጊዜ የተለያየ ግን ያልተለያየ ነው። ከባድ ነው። ብቻ እኔ በጣም አዝናለሁ በዚህ እንደዚህ ብክን ከማለት እግዚአብሔር እንዳሳርፋችሁ። በነገራችን ላይ መዝሙሩ ያሬድ አትፍረድ፣ አይነግራችሁም ሰው ይሄንን አይናገሩ። እግዚአብሔር ምስክሬ ነው ማለት አንድም ሰው ወደ ጌታ ነው ብለው ሲሰክሱ ለአንድም ሰው እንደዚህ አይነት ነው ትምህርታችን ብለው አስተምሩ። ገባ? ስለዚህ ሰው ዝም ብሎ በጌታ ነኝ ብሎ ያዙ ይልቀቁኝ እንዲባልና በምታየው ሙድ ማድረግ እንጂ ይሄ ነው ይሄ ይሄኛው ነው ይሄ ይሄኛ ነው ተብሎ አንተ እንደምታሳየው በስነ ስርዓት አሳይተው የሚመጡ አይደሉም። እንዳልሆኑማ ራሳቸውም ያውቁታል። ግን አለ አይደለ አንድነታቸውን የሚያሳዩት ስለ ኦርቶዶክስ ማውራት ሲፈልጉ ብቻ እንዳለ ተሰብስበው አንድ ሆነ ይመጣሉ። እና ለዚህ ነው አንተ አሁን በጥበብ የመጣህበት አለ። ከየትኛው ቤተ እምነት ነህ ብለህ የእነሱን አውጥተህ ታሳያለህ። ይሄ ነው ጥበብ። ከየትኛው ነህ የእናንተ የሚለው ይሄንን ነው። በዚሁ ተናገር ሲባል ከዛ ርዕስ ወጥተው ነው የሚናገሩት። አየህ፣ እንደፈለግክ መሆን ትችላለህ፣ እንደፈለግክም መተርጎም ትችላለህ። ጠያቂ የለም። ምንም ቤተክርስቲያናችን በዚህ ነው የሚተረጎመው ብላትልም። አሁን ኦርቶዶክስ የራሷ የምትተረጉመው እንትን አላት። እና በነገራችን ላይ ትላንትና ያልከውን መጽሐፍ እዚህ ላይ ሰምቶ አንድ ወንድሜ ዮኒ ማኛ ልክልሃለሁ ብሎኝ ነገ ከነገ ወዲያ ያገኘዋለሁ። የትኛው መጽሐፍ? ጸሎት ነው ምናምን የሚባለው። የትኛው መጽሐፍ? አምደ ምናምን የሚል እንትን ምንድነው? አምደ ሃይማኖት። የእኛን እንትን ላሳይ ልቅ ይሄ የእኛ የእምነት መግለጫችን ነው። ኦኬ፣ ይሄ የእኛ የእምነት ይሄ እንግዲህ በቃ የሁላችንም ነው። አለቀ። ኢትዮጵያም ሁን አሜሪካም ሁን ጎጃምም ሁን የትም ሁን በቃ ጭናት መታደሪያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮትና የውጭ ግንኙነት ይላል። ይኸው ያዘጋጀው ቅዱስ ሲኖዶሱ ነው። እዚህ ጋር ማማ እንዳዘጋጀው አለ። ይኸው የተዘጋጀው እንግዲህ በ1988 ሁለተኛ ጊዜ ነው የታተመው። ይሄ ለሁለተኛ ጊዜ ማለት ነው። በአቡነ ጳውሎስ ጊዜ አርፈዋል እሳቸው፣ በረከታቸው ይደርብን። ያዘጋጁት ግን ይኸው ጠቅላላ ጳጳሳት ናቸው። ሊቃነ ጳጳሳትና ጳጳሳት የሲኖዶስ አባላት ናቸው። እና እዛ ላይ ይኸው የእምነት መግለጫ ብሎ ይኸው ሀሎተ እግዚአብሔር ስነ ፍጥረትና አምስቱ አዕማደ ምስጢራት ይላል። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ የእምነት ዶግማችን፣ ሃይማኖታችን፣ መሰረቶቻችን የእምነት መግለጫችን ነው ማለት ነው። ለምሳሌ እዚህ ጋር ስታየው ይኸው ምን ይላል? ይኸው እዚህ ጋር አንደኛ ብሎ ይኸው የእግዚአብሔር ሀሎትን ታምናለች፣ የእግዚአብሔር መኖሩን ታምናለች። ከዛ ምን ይላል እዚህ ጋር? ይኸው ስነ ፍጥረት ይልና የሰው ተፈጥሮ ይላል። ከዛ ወረድ ብሎ አዲስ ኪዳን ብሉይ ኪዳን ይፈታና ይኸው ምን ይላል? ይኸው እሺ፣ ከላይ ልጀምረው። እሺ፣ ይኸው እዚህ ጋር ይኸው ስለዚህም በሚስጥረ ሥጋዌ ይልና እግዚአብሔር ሰው የሆነበት ምክንያት ይልና ሚስጥረ ጥምቀት፣ ሚስጥረ ሥጋዌ ብሎ እነዚህ አምስቱ አዕማደ ምስጢራት ብላ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ለምሳሌ ሚስጥረ ጥምቀት ላይ እምነቷ ምንድነው? ይኸው ጥምቀት በሚስጥረ ሥላሴና በሚስጥረ ሥጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ፣ ከእግዚአብሔር የልጅነትን ጸጋ መቀበያ፣ የመንግሥተ ሰማያት መውረሻ ነው። አሁንም ካህኑ ለጥምቀት የተመደበውን ጸሎት አድርሶ ሲባርከው ውሃው ተለውጦ ማየገቦ ማለት ማየ ማለት ውሃ ማለት ነው በግዕዝ ሲሆን ገቦ ማለት ደግሞ ጎን ማለት ጌታ ጎኑን ሲወጉት ደምና ውሃ አይደል የወጣው? አዎ። ስለዚህ ያቺ ደሙ ለኃጢአታችን ስርየት፣ ውሃው ደግሞ ለጥምቀታችን ናትና። ምክንያቱም በጥምቀቱ አይደለ በሞቱና በትንሣኤው የምንተባበረው። ስለዚህ ከእግዚአብሔር ዘንድ የጸጋ ልጅነትን የምታሰጥናት ይላል። ይኸው አምኖ የሚጠመቅ ሁሉ የኃጢአት ስርየትን ያገኛል። ማንም ሰው በጥምቀት ከእግዚአብሔር ይወለዳል፣ ከፍዳ ይድናል ይላል። ይኸው አሁን በጥምቀት ላይ ያለን አቋም ነው። በቃ አለቀ። ይሄ ሁላችንም አንደርስታንዲንግ ነው ማለት ነው። ከዛ ደግሞ ቁርባን ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር አንድ የምንሆንበት ሚስጥር ነው። እውነት እውነት እላችኋለሁ የወልደ እጓለ እመሕያው ክርስቶስን ስጋውን ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው።
ስጋና ደሜ ሕይወትነት ያለው እውነተኛ ምግብ ነውና ስጋዬን የሚበላ ደሜን የሚጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ስለዚህ ሚስጥረ ቁርባን አስቀድሞ እያለ ይናገራል። አሁን እነዚህ ዶግማዎቻችን ናቸው ማለት ነው። ይሄን ማንኛውም ኦርቶዶክሳዊ የትም ሀገር ይሁን የትም ቤተክርስቲያን ሚካኤልም ይሂድ ገብርኤልም ይሂድ ሩፋኤልም ይሂድ ስላሴም ይሂድ ይሄው ነው እምነታችን ማለት ነው። ኦኬ። በተቃራኒው ግን እኛን የሚከሱን ወንድሞቻችን ካውንስሉ ማን ብሎን ያስቀመጣቸው የተለያየ እድሜ እና አስተምሮ ያላቸው ቤተ እምነቶች ብሎን የለያቸው አየው። እያየን እንጨምራለን በሚለው ማለት ነው። አላለቀም፣ የተዘጋ አይደለም ባይዘወይ። ሌላም ካለ ይጨምራል። የተለያየ እድሜና አስተምሮ ያላቸውን አስተምሯቸው ደግሞ የተለያየ እንደሆነ የምታውቀው ያው በእምነት መግለጫቸው ቅድም ሁሉንም ለማየት ሞክረናል። ዮኒዬ ጊዜ ስለሰጠን እናመሰግናለን። ታንኪዩ በጣም በጣም ነው የተማርኩበት። እኔ እግዚአብሔር ብርክ ያርግልኝ። እንደዚህ አይነት ትምህርቶች ነው የሚጠቅሙን። ገባህ? ሌላው እዛው ቤት ብዙ ኮንፊውዝ የሆኑና መጽሐፉንም ይሄ ዋናውን የማያውቁ ብዙ ወንድምና እህቶች አሉ። በተለይ ታርጌት አድርገው ድራማ የሚሰሩበት ታዋቂ ሰዎች እና አርቲስቶች ላይ ነው። ገባህ? አርቲስቶች አሁን ለምሳሌ ለወንጌል ብዙ ጊዜ ቅርብ አይደሉም። ፐብሊክ ፊገር መሆናቸውን እንጂ መጽሐፍ ቅዱስ ምን ትላለ ይላል፣ ቤተክርስቲያናችን ምን ትላለች የሚለው ላይ ፎከስ አያደርጉ። ስለዚህ እነሱን ታርጌት አድርገው ከዛ ፕሮሞሽን ነው የሚሰራው። በእኔ የነበረውን ድብልቅልቁን አይተዋል። መቼም ማንም በዛ ደረጃ ተደርጎ አይታወቅም። እና ምንድን ነው ፕሮሞሽኑን እንጂ የሚፈልጉት ከእምነቱ ጋር የተገናኘ ምንም ነገር የለም። ምንም ነገር የሚገናኝ የለም። ስለዚህ አሁንም መደረግ ያለበት ይሄን ደጋግሞ በመናገር እነሱ እንዲማሩ እውቀቱን እንዲወስዱ የነሱ ምን እንደሚል እያንዳንዱ መካነ ኢየሱስ የምትለው ቃለ ሕይወት የምትለው መሰረተ ክርስቶስ የምትለው ሙሉ ወንጌል የሚሉት የተለያየ አይነት ትምህርት እንደሆነ እንዲያውቁት ማድረግ ነው። ከዛ እርስ በራስ አንዱን ክርስቶስ ሊስማሙበት አልቻሉ። አስቦ በኦርቶዶክስ እኮ ብዙ ቅዱሳን አሉ፣ መላእክት አሉ፣ ሰማዕታት አሉ፣ ቅዱሳን አሉ ምናምን። በሱ እንኳን ልዩነት አልተፈጠረም። በአንዱ እናምኗለን በሚሉት በአብ ወልድ በመንፈስ ቅዱስ በሱ ነው የተለያዩት። በሱ በአንድ ከተለያየ በሌላ እንዴት ነው የምትግባባው? እና ይህን ደጋግሞ ህዝቡ እንዲያውቀው ኢቭን ሌላው ምዕመን የኦርቶዶክስ ምዕመን ሲጠየቅ ከየት ነህ ብሎ መጠየቅ እንዲጀምር ተግባባል። የትም ቤት ሲገባ መጀመሪያ ከየት ነህ ከሆንክ ይሄ ነው ብሎ ሲነግረው ደንግጦ ያባረዋል ከፔጁ እመነኝ። እና ሊነጋገሩ ፈቃደኛ አይሆንም። እና በጣም ልዩ ትምህርት ነው ዛሬ። እኔ በጣም ነው ስጽፍ የነበረው ስከታተልም የነበረው። ሌሎቻችሁም ተከታትላቸዋል። እንግዲህ እንደምታዩት ሲገቡ ከራሳቸው ነው እንጂ የሚያወሩት የሚባለውን እንኳን አያውቁ። ፈጥረው ነው የሚያወሩት። የሚባለው ቤተክርስቲያን ያስተማራቻቸው የነሱ ቸርች ያስተማራቸውን ምንም የሚያውቁት ነገር የለም። እና ያንን ነው ምለው። እንደው መምህር ብሩክ መጨረሻ ላይ የሚሉትም ካለ አስተምሩንና ማጠቃለያ እናደርጋለን። ተባረኩል። ከሰርክላ ስላስ የምታደርጉን ተባረኩ። በዚህ አጋጣሚ ደስ ብሎኛል። ከመምጣት በፊት ማጠቃለያ ሰጥቻለሁኝ። እግዚአብሔር ይባርክህ። ብዙ ልጆች የተማሩበት ነው። እግዚአብሔር ይስጥልን። በዋናነት ግን ያው ገድልና ድርሳን የሚዋልባቸው ለምንድን ነው የሚለው አሁን እየታወቀ ነው። ይሄ መሰረታዊ የሆነው ትምህርት እንዲከደን እንዲሸፈን መሰረታዊ የሆነው ነገር እንዳይወራ ከመፈለግ አኳያ እንደሆነ በደንብ ብዙ ሰው እየተረዳ እንዳለ አስባለሁኝ። ይሄን ለማለት ነው። አመሰግናለሁ። አሜን። ዋናው እሱ ነው የተፈለገው። ይቺን ለመደበቅ የሚሯሯጡባት መንገድ አሁን እግዚአብሔር ይመስገን ነገሩ እየተከፈተ ነው። ነገሩ እየታወቀ ነው። ምን እንደሆኑ እያወቁ ነው። እና ብዙ ሰዎች ኦርቶዶክስን እንደ አዲስ እየተዋወቋት እንደ አዲስ። እና እግዚአብሔር ይባረክ ነው ምለው። መዝሙር ያሬድ የምትለው ካለ በለኝና። አይ በቃ ታንኪዩ። በጣም ያው ጥሩ ጊዜ ነበረን። አንተም ጥሩ ጊዜ ሰጥተናል። ትልቁ ነገር ምንድን ነው? መጽሐፋቸውን ያነበብነው አለቀ። ሰው መጽሐፍን ያነበብነው የራሳችሁን ቤተ እምነት መጽሐፍን ያነበብነው። እኔ ስድቡ ለምን እንደመጣ ባይገባኝም መጽሐፍትን ያነበብነው። ያ ደግሞ ያነበብነው እኛ የጻፍነው አይደለም፣ የራሳችሁ የቤተ እምነት መገለጫ ነው።
ቤተ እምነቱ ይሄ የእምነት መግለጫ ነው ብላ ኦፊሻሊ መካነ ኢየሱስም ሙሉ ወንጌልም ገነት ቤተክርስቲያን ሌሎቹ የሚያወጡትን ነው ያነበብ ነው። ያንን በማንበባችን ለምን እንደምትበሳጩ እኔ አልገባኝም። ቱ ቢ ኦነስት የእኛን መጽሐፍ ብታነቡ የእምነት መግለጫችንን ብታነቡ በደስታ ነው የምንቀበላችሁ። ግን ያ ሁሉ ስድብ ለምን እንደመጣ አላውቅም። በእርግጥ ሜቢ ስለማታውቁት ይሆናል የቤተ እምነታችሁን መጽሐፍቶች ኢትስ ኦኬ ብትሰድቡንም ኢስፋይን ያው ታውቁታላችሁ ብዬ አስባለሁ። በተረፈ ግን ዮኒዬ ምንድነው ይሄ ጸጋ ብቻ ክብር ለእግዚአብሔር ብቻ እምነት ብቻ የሚባለው ነገር ከላይ ነው እንጂ እንስማማለን የሚባለው ወደ ዝርዝሩ ስገባ ግን ፈጽሞ አይገናኝም። በተለይ ጸጋ ብቻ የሚለውን አየን። በሌላ ቀን ደግሞ እምነት ብቻ የሚለው ሉተሪያን ሲፈቱት ከምስጢራት የተለየ አይደለም፣ ከቁርባንና ከጥምቀት የተለየ አይደለም ሉተሪያን ሲፈቱት። ምክንያቱም ያለ ጥምቀትና ያለ ቁርባን አይዳንም ብሎ ስለሚያምኑ ማለት ነው። ሙሉ ወንጌሎች ሲፈቱት ግን ሌላ ነው። ግን እምነት ብቻ የሚለውን ግን ይናገራሉ። አየኸው። ስለዚህ ይሄን ነገር የሚያየንበት ነው። ሳትወጡ በፊት የራሳቸው ሰው ያሉትን አንድ ነገር ላሰማችሁ። ወደ ውጭ ሀገር ሄጄ ነበረ እና በሄድኩበት ጊዜ የመጀመሪያው ጥያቄ የቀረበልኝ እናንተ ሀገር ታቦት አለ አለኝ። እኔ በሉተራን ቸርች ወይም በዚህ በሉተራን ቸርች ጋር በነበረ ልምድ ልውውጥ ነው በወቅቱ ወደ ስዊድን ሀገር ሄድኩት እና እዛ ያለው የሚያስተናግዱ ሰዎች ሀገራችሁ ታቦት አለ አይተህ ታውቃለህ ወይ ነክተህ ታውቃለህ ወይ ነበር የመጀመሪያው ጥያቄ። ለእኛ ያን ያህል እንትን አልነበረም፣ ለእነሱ አይቻለሁ ነክተህ ታውቃለህ? መንካት ነክቼ አላውቅም እኔ በግሌ ያልኩት እና ኢትዮጵያን አንሸንት ክርስቲያን ሀገር ናት፣ የጥንት ክርስቲያን ሀገር ናት ብሎ በጣም ነው የሚያከብሩት እና ገርሞኛል። እና አንዱ የሚያከብሩት በዛ ምክንያት ነው። ከዛ ሀገር ደግሞ ስዞር ምን ተፈጠረ? እዛው የመካነ ኢየሱስ አሁን ሉተራን፣ ፕሮቴስታንት ምናምን ቤቴል ምናምን ይባላል አይደል? እዛ አሁን ያሉ ሉተራን ቸርቾች እዛ ሀገር ቸርቾቹ ስያሜያቸው አንዱ ጫፉ ላይ ዶሮ ነው ያለው ቸርቹ። አዎ የኛ የፔንቴ ማለት ሴንት ፒተር ቸርች ላይ የቅዱስ ጴጥሮስ ቤተክርስቲያን ነው እንዴ? ምንድን ነው ዶሮ ስለ 23 ጊዜ የቃለበት እና ቤተክርስቲያን ነው ነው ዶሮ እዛ ላይ አለ። ሌላው ደግሞ አንድ ቸርች ህንፃ ውስጥ ስገባ የጎርጊስ እንትኑ ሲገለው ጦሪዞ ይሄ ምንድን ነው ዘንዶን የጎርጊስ ጦሪዞ የሚገለው የለም ዘንዶ። እሳ ደግሞ ቅዱስ ሴንት ጆርጅ ቸርች ይላል። እሱ ደግሞ የማን ነው? ፕሮቴስታንት ነው። የፕሮቴስታንት ቸርች የፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች። አዎ እሱ ቅዱስ ጊዮርጊስ ቸርች ነው። ከዛ ደግሞ አንድ ቸርች ደን ጎበኘን፣ ሴንት ሜሪ ቸርች ይባላል። እሱ ደግሞ የቅድስት ማርያም ቤተክርስቲያን ማለት ነው። እዛ ሀገር እንትን የምንለው እንዳምን ከመጣሁ በኋላ እንደ ኮንቴክስቹዋላይዝ ማድረግ ያስፈልጋል። ዝም ብሎ የቦሌ ቸርች እንትን ቸርች የጉለሌ ቸርች ምናምን ከምትል ጉለሌ ቤቴል ቅድስት ስላሴ፣ ቦሌ ቤቴል ምንድነው መድኃኔዓለም ቤተክርስቲያን ምናምን እያል መቀጠል ለምን አንችልም? ምንድነው ችግሩ የሚል ሁሉ ኮንሰፕት ይዤ ኮንቴክስቱን ለመጠበቅ ወደፊት እንደሱ ነው እኛ የምንሰራቸው ቸርቾቻችን እንደሱ እናስመርቃለን እና ሌሎቻችሁም ከዚህ እንደምትወስዱ ተስፋ አደርጋለሁ። ከዚህ በኋላ ቅዱስ ገብርኤል ቸርች፣ ቅዱስ ሚካኤል ቸርች አይነት ነው ሚሉታሉ። ቅዱስ ገብርኤል ሳይሆን እኛ ለምሳሌ አማኑኤል ኢየሱስ ስለ ኢየሱስ ቅዱስ ጊዮርጊስ ቸርች ካታል ቅዱስ ጊዮርጊስ ቤተክርስቲያን ከተባለ በእኛ ነው አሁን እንደ ኢትዮጵያ ነው የሚል እንደ ኢትዮጵያ ነው የሚል እንደ ኢትዮጵያ አሁን እናሰልክ ታርገን ያስቀምጥነው መድኃኔዓለምን መርጠናል፣ ኢየሱስ ቤተክርስቲያን መርጠናል፣ ክርስቶስ ቤተክርስቲያን መርጠናል። በዚህ ስሞችን መሰየም እንዳለብን የአጥቢያ ቤተክርስቲያናት ሲሰየሙ አማኑኤልን መርጠናል፣ ስላሴን መርጠናል እና እንደዚህ አይነት አለ አይደለም እና በእነዚህ መሰየም ትችላለህ። ምን ችግር አለው? ስሙን ዝም ብለህ አሁን ለምሳሌ ሁሩሙ ኦኔሲሞስ ነሲብ የተወለደበት ላይ መካነ ኢየሱስ አንድ ቸርች ምን አለች? ኦኔሲሞስ ነሲብ አጥቢያ ማህበረ ምዕመናን ብላለች። በኦኔሲሞስ ነሲብ ከተሰየመ ምንድን ነው ችግሩ? በሌላ ጳውሎስ ቸርች ምናምን ይባል እኮ አለ ጳውሎስ ቤተክርስቲያን አለ ጳውሎስ ኤጳፍራ ምናምን እንደሚባል እሱ አሁን እንደዚህ እንግዲህ አሁን በጥንቶቹ በጴጥሮስም ማድረግ ይቻላል ማለት ነው። ምን ችግር አለ ማለት እና ኦርቶዶክስ ጉዳይ ስላነሳህ ነው እዚህ ነው እንጂ አሁን ወደ ውጭ ሀገር በምትሄዱበት ጊዜ በክብር እነሱ ራሳቸው ፕሮቴስታንቶቹ የጥንት የክርስቲያን ሀገር ብሎ ሲጠሩት ወይም ደግሞ ኢትዮጵያን ሲጠሩ ኦርቶዶክስ ነው ሪፈር የሚያደርጉልን። ወጣት ሆኜ ወደ ውጭ ሀገር ሄጄ ነበረ። ይህንን ነው ልላችሁ የምፈልገው። ገና እያየን እንጨምራለን እንደሆነ አሁን ገና እንድታዩት የምፈልገው አዲስ ቸርቾች እንመሰርታለን። ስማቸውን ደግሞ እንደ ሌሎቹ ሀገሮች እንደ አዲስ ደግሞ ስማቸውን እንቀይራለን እያሉ የሚያስተምሩ እና በቃ እያየን እንጨምራለን እንደሆነ በዚሁ እንድታዩት ነው። ከራሳቸው አንደበት ነው ይህን የሚናገሩት። እያየን እንጨምራለን። በቃ አሁን እንደ አዲስ ኦርቶዶክስ ግን ወጥ ሆነ የመጣችና የነበረችውን በሙሉ የምታረግ ነው። እንግዲህ ቅዱስ ጊዮርጊስን እናንተ ተጣሉ። እንግዲህ ከዚህ በኋላ ኦርቶዶክስ ብቻ ሳይሆን
ጴንጤቆስጣን ሉተራውያን ቅዱስ ጊዮርጊስን ቸርች ብላ የመሰረተች ቸርች አላቸው እንዳለች ነው የሚናገረው። ያንን ለማለት ነው። ከዚህ ላይ ብዙ ትምህርት ወስዳላችሁ። ካስፈለጋችሁ እና ያሬዶም ሼር አደርግልሃለሁ። እንደዚህ ነው እንግዲህ ያለው ነገር ይሄን ይመስላል። ይሄ እኮ የታወቀ ነው እኮ ዮኒ። አሜሪካ ሀገርማ ታውቀዋለህ አንተም። ዞር ዞር ብትል በሉተሪያን ቸርች ብዙዎቹ በቅዱሳን ስም የተመሰረቱ ናቸው። የጊዮርጊስ በተለይ ብዙ ነው ያለው። የጊዮርጊስ ብዙ ነው ያለው። የድንግል ማርያም ብዙ ነው ያለው። የጳውሎስ፣ የጴጥሮስ፣ የማርቆስ አለ፣ የበርናባስ አለ። ባለፈው እንኳን ያቻለው እና ብዙ ነው ያለው። እንዲያውም የሉተሪያን ኢቭን ቀን አላቸው ባይዘው 365 ቀኑ ልክ እኛ ስንክሳር ብለን ቅዱሳን እንደምናስበው እነሱም በእያንዳንዱ ቀን ቅዱሳንን የሚዘክሩበት የቅዱሳን ጸሎት ራሱ ለብቻ ያለበት ስም ዝርዝር አላቸው አለ። እሱም በሌላ ቀን አሳያለሁ። ሙሉ ስም ዝርዝራቸው የጠራ ማለት ነው። ሊትረጂያቸው ላይ የሴቶች ቀን ምናምን እያለ ይከበር የለን እንደዚህ በጣም ፕሬዚዳንት ዴይ ምን እየተባለ ይከበር የለን። በጣም የሚያሳዝነው እኛ ሀገር ላይ ልክ በቅዱሳን ስም ለመታሰቢያ አብያተ ክርስቲያናት እንደዚህ ሲሰየሙ በጣም ፕሮፓጋንዳ ነው ሲሰሩባቸው የነበረው። ልክ እንደምናመልካቸው ሌላ ባዕድ አምልኮ እንደምንከተል ልክ የማቴዎስ ወንጌል የሚል የኢየሱስን ወንጌል የያዘ ሰው በኢየሱስ ቤተክርስቲያን የከሌ ብሎ ቅዱስ ሲሰየም መታሰቢያ ብሎ መረዳት ሲቻል ሁሉም ነገር ማረጋገጫቸው እነሱ ፈረንጅ ነው ማለት ነው። አያቸው አሁን ፈረንጅ ሲያዩ አሃ ልክ ነበሩ ማለት ነው ብሎ እንደገና ማሰብ። ስለዚህ የእውነት መለኪያቸው ራሱ ነጭ ነው ማለት ነው። አሁን እንግዲህ ከቤተክርስቲያን ከጥንታዊቱ ፊት አንጻር ቤተክርስቲያን በታሪኳ እንዴት መጣች የሚለው ሳይሆን አንድን ነገር ለማረጋገጥ ግዴታ እነሱ እምነታቸውን የተቀበሉባቸው ነጮች ሄደው ማየት አለባቸው ማለት ነው። እና ያሳዝናል ብቻ ዋናው እነሱ ነው። ትልቁ አገኛ ላሳየህ፣ አንድ ነገር ላሳየህ። ደስ ይለኛል። የተናገርኩት ነገር ትክክል እንደሆነ ዝም ያው እኛ ያለምንም አናወራም ትላለህ። እንግዲህ ምን ይደረግ። እሺ ይሄ የሉተሪያን ዌብሳይት ነው። ያው ሊትሬጂ አርካይቭ ይላል። ላይንት ይልና የሉተሪያን ነው። እዛ ላይ ገብተህ ሴንትስ የሚል አለ እና ሴንት የሚለው ስትነካው ሉክ ይኸው ከነቀናቸው ኖቬምበር 30 ማጂ ገባል። አበሻ እኮ የለም የፈረንጅ ነጭ ካለ የሚቀበለው እንጂ እንዳለ ይሄን ስጠቅስላቸው እኛ ያገባንም ይላል። ከዛ ይሄ ፊስት ዴይ ነው ባይዘው ፊስት ዴይ በዓል የሚያደርጉበት ነው ለእነዚህ ለቅዱሳን። ይኸው በየቀኑ ኖቬምበር፣ ዲሴምበር 4፣ ዲሴምበር 3፣ ዲሴምበር 6፣ ዲሴምበር ይኸው ሆሊ ፋሚሊ ዴይ፣ ሴንት ስቴፈን የስጢፋኖስ የቅዱስ ስጢፋኖስ፣ ጆን ደ አፖስትል የዮሐንስ ወንጌላዊ። ይኸው ለምሳሌ ኤፒፋኒ ባፕቲዝም ኦፍ ሎርድ፣ ሜሪ ማዘር ኦፍ ጋድ ጃንዋሪ 1፣ ሆሊ ኔም ኦፍ ጂሰስ። ይህ ሁሉ የሚታሰብ ነው እንግዲህ። ቤዝል ኦፍ ግሬቴን፣ ግሪጎር ኦፍ ነዘኒየን፣ የሆሊ ኔም ኦፍ ጂሰስ፣ ኤሊዛቤት። ይህ ሁሉ ቅዱሳን በየዕለቱ የሚታሰቡ ናቸው። ይኸው ኤፕሪል፣ ሜይ ከሜይ 1 እስከ ሜይ 31 ያው ከኤፕሪል 1 እስከ ኤፕሪል 30 ከጁን 1 እስከ ጁን 30 ከጁላይ 1 እስከ ጁላይ 31 ይኸው። ስለዚህ የአሳ ጎርጓሪ ዘንዶ ያወጣል ነው ነገሩ። እኔ ገባህ? ያው የትራዲሽኑን ስለያዙ እነሱ ይዘውታል። የትራዲሽኑን ስለያዙ ግን አይ ዶንት ቲንክ ብዙ ሰው የሚያውቅ አይመስለኝም። በተለይ ፔንቴኮስታሎች ነው ምንም ነገር የለም እኮ እኛን ከ1 እስከ 30 እያሉ በዓል ታከብራላችሁ፣ ቅዱሳን ትጠራላችሁ ያሉ መከራ ያሳዩናል። ውሰድ ብቻ አንድ ሰው አይኖርም። እውነቱን ልንገር ግን ይኸው እነዚህ ሁሉ እንግዲህ ዓመቱን ሙሉ ወሳኟ ኪቦርዷ ናት። እሷን ብቻ መውሰድ ነው። እነዚህ ሁሉ የሚታሰቡ ቅዱሳን ናቸው። እነዚህ ሁሉ ይኸው እነዚህ ሁሉ ዓመቱ ሙሉ ስም ዝርዝር ነው የማሳየው። ይኸው እንግዲህ በሙሉ ከ1 እስከ 30 ለዛም በአልፋቤት ነው ያስቀመጠው። እና የሚገርም ነው። እግዚአብሔር መልካም ነው እንደዚህ አይነቶቹን ፈጣሪ ስለገለጠ። ይሄ የአፖስትሎችና የሜጀር ሴንትስ ወይም ዋና ቅዱሳን ወይም ታላላቅ ቅዱሳን የሚባሉ
የእነሱ ደግሞ ለብቻ የሚታሰቡበት ቀን አለ በደንብ ምክንያቱም ለብቻ ተለይተው ሐዋርያትና ዋና ቅዱሳን እንትን የሚሉበት ለምሳሌ ክራይስት ኪንግ ኢየሱስ ክርስቶስ ክራይስት ኪንግ ከዛ ሜሪ ድንግል ማርያም ጆሴፍ ሆሊ ፋሚሊ ፒተር ፖል ጄምስ አንድሪው ጆን ደ አፖስትል ጆን ደ ማቲው ማርክ ሉክ ቶማስ አዮ ፊሊፕ ጄምስ ሳይመን ኤንድ ጁድ ሴንት በርናባስ ሜሪ ማግዳሌን ማቲያስ ስቴፈን አዮ እነዚህ ሁሉ ሜጀር ሴንትስ እና አፖስትል ተብለው የሚታሰቡ ናቸው። ዋው እና ፊስት ዴይ ያላቸው እያንዳንዳቸው የሚታሰቡበት የሚዘከሩበት ቀን አለ ማለት ነው። ሰምታችኋል እንግዲህ ያለው ለሚፈልግ ሰው ይኸው ሊትሬቸር አርካይቭ ይላል። ያው ጠቅላላ የሉተሪያን ሊትሬቸር የያዘ ነው። ያው ዌልካም ዲስ ሳይት ኢዝ አን አቴምፕት ቱ ጋዘር ኢንቱ ዘ ዋን ፕሌስ ቫሪየስ ሊትሬቸርስ prayers sermons and anything else that Christian may find useful for prayer contemplation and edification. I hope you are blessed by your visit ይላል። ያው Literature Archive, daily devotionals, prayers, Bible and reference, readings አለው ማለት ነው። ዛሬ እንግዲህ ከፍተኛ የሆነ እዛ ቤት ለነገ ፕሮግራም ይሆናቸዋል ብዬ አስባለሁ። ቃይቺን ሳምንት ይውሉብናል። ዋሉብን ተመስገን ነው። ደስታ ነው ቀበለው። ስድብ የለም፣ ማንጓጠጥ የለም። እንዳያችሁት አንድም የስድብ ጉዳይ ሳይሆን የእውነት ጉዳይ ነው የወጣው። ሰሞኑን እንግዲህ ለሳምንት የሚሆን አጀንዳ ነው ይሄ። የሚቀጥለውንም እንከታተርና ለሌላ ሳምንት አጀንዳ እንዲሆናችሁ የእናንተን መጽሐፍ በማንበብ ብቻ ህዝቡን እናነቃለን። ህዝቡ መንቃት አለበት። ያልነቃ ብዙ በወንጌል ስም የተሸወደ ያታልሉት ከአድዋ ድል በኋላ የመጣ ሃይማኖት ይዛችሁ ህዝቡን ማጭበርበር ይበቃል። እንደ ሱቅ እየከፈትክ የኔ ነቢ ነኝ የኔ ጴንጤ ማለት ያኮረፈ ነቢ ማለት ነው። ሐዋርያ ማለት ይቅርታ፣ ሐዋርያ ማለት ወይም ደግሞ ነቢ ማለት ያኮረፈ ጴንጤ ማለት ነው። ስታኮርፉ የራሳችሁን ሱቅ ትከፍቱና እኔ ቤት ነው የምትሉት። ያ ደግሞ እውነት በጣም ያሳዝናል። ሰው ግን እንዲረዳው ማድረግ ጥሩ ነው ብዬ አስባለሁ። እግዚአብሔር ይባረክ። እኔንም ያን ነገር ብዙ ነገር ሪሰርች ሳደርግ ነበር እዛ ገብቼ። በምታዩት መልኩ እንግዲህ እግዚአብሔር በፈቀደው ጊዜ ይሄ እውነት እየወጣ ነው። ሰው ይማራል። ሰው በደንብ አድርጎ ተምሮ እግዚአብሔርን ያገኛል። ኦርቶዶክስ ለዘላለም ትኑር። ትምህርቷም በሺህ ዓመታቶች ያለ የሐዋርያት ቅብብሎች ያለባት እንደሆነ እንድትረዱ ነው። ትምህርቱ በደንብ የምታዩት ነው። እግዚአብሔር ብርክ ያደርግልኝ። በጣም ነው የማመሰግናችሁ። መዝሙረ ያሬድም፣ መምህር ብሩክም፣ መምህር ኤፍሬም፣ ዲያቆን መኩንም እንዲሁም ደግሞ ዮሐድ ወንድማችንን እግዚአብሔር ይባርክልን። ተባረኩ ነው የምለው። እናመሰግናለን ዮኒዬ። ታንኪዩ በጣም መልካም ምሽት ይሁንልህ። መምህር ብሩክ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። ሰው አሜን። ለሁላችን ያሰማልን። ትንሽ ፈታ አደርጋችኋለሁ ቤተሰብ በልሽ ዮኒ በእኔ ቋንቋ ቻው ቻው።